እንድትንከራተች አልፈልግም። ብረት እስኪገባ ድረስ እኮ መከራ አሳልፈሻል። ለምንድን ነው የምትሄጂው ተመልሰሽ ስደት? ለምንድን ነው ስደት ለመሄድ የምታስቢው? እዚህ ጋር እኮ ብረት እኮ ተቆርጦ እኮ ነው እጅሽ እኮ ይታይሻል። ተቆርጦ እኔ እንድትሄጂ አልፈልግም። ውብዬ እኔ እንድትሄጂ አልፈልግም። ስንት መከራን አይታ የመጣች እባክሽ ተነሽ ውብዬ። ኧረ ውብዬ የለውም አይደለ? ስለዚህ ሌላ ችግር ውስጥ እንዳትገባ፣ አንተም ደግሞ የማይሆን ነገር ውስጥ ሆነህ እንዳትጠብቀኝ ራስን ተቆጣጠር። እሱም ያለበትን ሁኔታ ደግሞ ተረዳው። ማለት እኔ ብዙ ነገር ማስያዝም እችላለሁ፣ እሱ እንዳስደበደበ ማስደብደብም እችላለሁ። ግን ደግሞ አንተም እኔ የሚያየነው ነገር ስላለ እሱም ተይዞ እሷን እየተከተለ ስለሆነ ወደ ራሱ ሲመለስ ብዙ የሚቆጩት ነገሮች አሉ። ቢሆንም ግን ደግሞ እኛ ካዘንበት እኛ መልሰን የምንጎዳው ከሆነ ደግሞ እርስ በርሳችን ጥላቻ ውስጥ ነው የምንገባው እና ራስን ተቆጣጠር። በቻልከው መጠን አይዞህ እና በቃ በተቻለ መጠን ከሱ ራቅ፣ ከሱ ጋር እንዳትገናኝ። ያው አግኝቼው አወራዋለሁ ያው ስላለው ነገር እንዲደል። አይ አሁን ማውራቱ እኮ ያን አላስፈላጊ አይደለም። ሌላ እንዳትጋጩ ማለት በቃ እሱ አሁን ላይ አይምሮ ምንም እየተቆጣጠረ አይደለም። ማለት አለ እኔንም ሲናገረኝ ነበረው። ያው ግን እንደዛ ነው ብለን ደግሞ መተው የለብንም። የሆነ የተቻለ ግን አብረን እኔ ያለው ወደ ጸበል ቦታ ወስደን የሆነ ነገር አድርገን እንዲድን ማድረግ አለብን። ኃላፊነት አለብን። እሞክራለሁ ግን መጀመሪያ እስቲ ነው አንቺ አሁን እዛ ሂጂና እኔ ነገሮችን እዚህ ያሉትን በቻልኩት በአቅም ይልክ ከምንም በላይ የእሷን ጉዳይ በቃ የእሷን ጉዳይ ማለት በዚህም በዛም ብላ ብቻ የሆነ ነገር መፍጠሩ አይቀርም። ለዛ ተከታተልልኝ፣ እኔንም እንዳትከተለኝ፣ ያለሁበትን ነገር ማንም ሰው እንዳይነግራት። ይህንን ነገር ደግሞ ለአንተ ብቻ ነው ነገርኩህ። ሰላምና አንተናቱ ታቁት። ስለዚህ ምንም አይነት ነገር ኢንፎርሜሽን ለማንም ሰው እንዳትሰጡ። ያለውን የሚባለውን ነገር ደግሞ እየሄድ ተከታተልልኝ። ይህንን አደራ እላችኋለሁ ሁለታችሁ ነው። ሁሉም ያልፋል። ሄደሽ ደግሞ ጥሩ ጊዜ እንደምታሳልፊ አልጠራጠርም። ከልጆች ጋር ከባለቤቶች ጋር ደስ የሚል ጊዜ እንድታሳልፊ በቃ የሆነ ሰው ጫጫታ የሌለበት ቦታ ብሶ ቶኝ ደስ ይለኛል። እኔ እንዲሁ እንደ ሀሳብ እሞክራለሁ። እንግዲህ እግዚአብሔር ከፈቀደልኝ ይሳካልኛል። ራቅ ብለሽ ለማስተካከል ናይ አስፈችልኝ ፋፊ በቃ አስፈችልኝ። ውብዬ አታስጨንቂኝ። ራት እንብላ ትንሽ ራት እንብላ ትንሽ ውብዬ በእናትህ እያሰቃያት ነው። ምን አደረግኳት እንዴ? እንደዚህ ስደት አትሄጂም እኮ እንደዚህ እንድትሆን አታርግ። በእናትህ ምን አደረግኩኝ እኔ? ኪራ እሷን እንትን በላት ነው ወደ ራስ ተመለስ። ራት ልጋብዛት ሻወር ራት እንሂድ። መጀመሪያ የምትልን ስማ። ስለ ራቱ ተውና መጀመሪያ እሷ የምትልን ስማ። ከዚህ መሄድ አለባችሁ እንዴ? ለአንተ ሰላም ስትል ነው እንደዚህ የምታደርገው። ይኸው ያስለቅስካት ነው። ራት እንብላ ነኝ ትንሽ ውይ ትንሽ ነኝ ናይ እንደዚህ እያረካት ነው። እስኪ ተረጋጋ እስኪ ነው ወይ ነይ ቁጭ ተበልቆ ልቀቃት። ሻንተ ልቀቃት። ውብዬ ተረጋጊ በቃ በእናትሽ። ውብዬ ተረጋጊ በቃ። ውብዬና ናሂ ከሀገር መውጣት ሳይሆን ወደ ክፍለ ሀገር ነው ሰላም የሚኖሩት። ምክንያቱም ፋፊ መፈታቱ አይቀርም። አሁን የበለጠ ነው የምታሴርባቸው ማለት ነው። ምክንያቱም እንደዚህ እኮ ናት ስለታሰረች። ውብዬም ስለማትጨክን እስከምትሄድ ድረስ ነው እንደዛ ያደረገቻት ማለት ነው። ናሂን ደግሞ ከዛ ሀገር ይዛ ሳትወጣ እንትን ካለች በጣም ከባድ ነው። አሁን ውሳኔዋን ውብዬ ጥሩ ውሳኔ ነው ያደረገችው ብዬ ነው የማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ይብዛ። እንግዲህ ውብዬ ከሀገር መውጣት ሳይሆን ያው ወደ ክፍለ ሀገር ሌላ ሀገር ከአዲስ አበባ ለመቀየር ነው ያሰበችው እና
እኔም ያልኩት እንደዛ ነው። ምክንያቱም ሀገር ቤት እያሉ ክፍለ ሀገር ውስጥ በጣም ሰላማዊ ደስ የሚል ህይወት ነበራቸው። ህይወታቸው የተበጠበጠ ያለው አዲስ አበባ ከመጡ በኋላ ነው። እሱ ለእነሱ ሰላም የሚመቻቸው ግዴታ አዲስ አበባ ስለኖሩ አይደለም እኮ ማንኛውም ሰው እንደሚኖረው ነው የሚኖሩት። ሰላማቸውን ክፍለ ሀገር የሚያገኙ ከሆነ ክፍለ ሀገር መኖር በቃ ሰላማዊ ህይወት ክፍለ ሀገር ከኖሩ ማንኛውም ሰው ሰላማዊ ህይወት ነው የሚመርጠው። ከአዲስ አበባ ካልወጣኝ ውብዬ ናሂ ተመልሶ አደጋ ላይ ነው የሚወርቀው። ገባቸው? አሁን ራሱ አልተስተካከለም። ጸበሉ ምኑም ማለት ያለበት ወደ ክፍለ ሀገር ሄዶ ነው ማለት ነው። ብቻ በጣም ያሳዝናል። እንደዚህ በሰው ህይወት ጣልቃ እየገቡ የሰውን ህይወት ለማበጣበጥ እንደዚህ የሚሮጡ ሰዎች ምን አይነት ሰዎች እንደሆኑ በጣም ግራ ነው የሚያጋቡኝ። ብቻ ፈጣሪ ልቦና ይስጣችሁ ነው የምለው። ፈጣሪ ከእንደዚህ አይነት ይጠብቃችሁ ቤተሰቦቼ። እንደዚህ ተንኮል ከሚያስብባችሁ ሰው ፈጣሪ ቅን እንዲያሳስብላችሁ ነው ምኞቴ። እና ውብዬ ውሳኔሽ ትክክል ነው ብዬ ነው የማስበው። ሌላው ደግሞ የመጣ የሄደውን በርሽን ክፍት እያደረግሽ ባታስገቢ፣ ያው ስራ ስለሆነ ለስራ ምናምን ቢሆን አለው። እንደዚህ ህይወትሽ አደጋ ላይ እስከሚወድቅ የሚያደርስ ነገር ባታደርጉ መልካም ነው የምለው። ውድ ቤተሰቦቼ ሀሳብ አስተያየታችሁን በኮሜንት አስቀምጡ። ወዳችኋለሁ።